ስለዚህ ነገ በጧቱ ምርመራውን እናደርጋለን። እየሰማሽ ነው አይደል? ልጄ ሆነሽ ግን ካልተገኘሽ የልጄን ህይወት በመቀማትሽ ሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይሄንን ወቂ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ክፍል 42 ነው። ሰሞኑን ስራ ነኝ፣ አልተመቸኝም። ይህንን ቪዲዮ ውድ የኔ ቻናል ውድ የዩቲዩብ ቤተሰቦች ይህንን ቻናል ሰብስክራይብ እና ላይክ እንድታረጉ በትህትና ጠይቃችኋለሁ። ይሄ ቻናል በጣም እየወደቀ ነው። እኔ ለምን እንደሆነ አላውቅም። እግዚአብሔርን በጣም እያስጠላኝ ነው። በእርግጥ እናንተ አይመለከታችሁም ቢያስጠላኝም እና እንግዲህ ውድ ተመልካች አደራ ድራማ በሚገርምና በሚያሳዝን ሁኔታ ወይዘሮ ሰላሚና ቃል ኪዳን ላይ በጣም ነክታ የዲኤም ምርመራ እንዲደረግ ጠይቃለች። እሷ ደግሞ የዲኤን ምርመራ እንዴት ነው እኔ ልጅሽ ሆኜ የዲኤን ምርመራ እኔ ላይ የምታስኬጂው? ያንቺ ችግርስ ምንድነው? ከየት ነው? እንዴት ነው? ወዴት ነው? እያለቻት ነው። ከየትም ወዴትም ቢሆን ምንም ነገር የሚመለከተኝ ነገር የለም። እስካሁን ድረስ አምኜሽ አንቺንና ወንድምን አመኛችሁ ነው ዝም ያልኩት። አሁን ደግሞ አንዳንድ ነገር የማየው ነገር ምንም የሚያስደስተኝና ምንም ቁም ነገር ላይ የሚያውል ነገር ስለሌለ አንቺ ደግሞ ለሀብቴና ለንብረቴ ነው የመጣሽው። ሄለን እኮ እኔ ሄለንን ጣልቻት አባረራት ነው እንጂ ሄለን እኮ ብዙ ነገርም አውርታለኝ ነበረ። ነገር ግን ሄለን ያለችው ነገር እውነት ሆነ። ከምንም በላይ ወንድሜን አቶ በኃይሉን አምኜ ነው ከእንግዲህ በኋላ ማንንም ሰው ስለማላምን ቀጥ ብለሽ የዲኤምን እስከምትመረመሪ ድረስ ውጭልኝ ተብላለች። ነገር ግን ውጪ የትን የምወጣው? ይሄ ነገር ይሰቀጥጥሻል። ይሄ ነገር እናቴ በጣም ነው የሚቆጭሽ። ከእንደዚህ አይነት ድርጊት ላይ ብታድቢ አይሻልሽም ወይ እናቴ? በሚል ሁኔታ እንግዲህ ሲነጋገሩ ነበረ። ነገር ግን ተነጋገሩም አልተነጋገሩም ምንም ችግር የለውም ነበረ። ነገሮቹ ግን በጣም ከባድ እስከሆኑ ድረስ አቶ በኃይሉም እህቴ እንዴት አይነት ነገር ነው? እንደዚህ አይነት ነገር ሰው እንዴት ይናገራል? በማለት ወይዘሮ ሰላሚናን ሲጠይቃት ነበረ። ምንም ነገር የሚመለከተኝ ነገር የለም። ስለዚህ እስከዛሬ ድረስ እኔ አንተ ላይ አምኜ እስከዛሬ ድረስ አንተን ምንም ነገር አልመሰልከኝም ነበረ። እኔ ትክክለኛ እንደ ወንድምና እንደ እህት ነበረ የምታየኝ መስሎኝ ነበረ። አንተ ግን እንደዛ አይደለህም። አንተ ግን በጣም ከባድ ሰው ነህ። ከባድ ሰው እስከሆንክ ድረስ አልፈልግህም ሲባል እንግዲህ ቃልዬ ደግሞ በጣም አዘነችና በጣም ስታፈጥ ነበረ። አይ ቃልዬ ለምንድነው እንደዚህ የምታዝኒው? አትዘኚ። ያንቺ ችግርስ ምንድነው ሲላት አጎቴ አታይም እንዴ? አንተ ፊት እኮ ያየችውንና የሰማችውንና የተናገረችው ንግግር በጣም እኮ ከባድ ነው። እንዴት እንደዚህ ትለኛለች? ከእንግዲህ በኋላስ እንዴት እኔ እናትነቷን እሷን አምናታለሁ? የእሷ ችግር ምንድነው ሲባል ቢሌን መታ ነበረ። አንቺ እኮ ልጄ አይደለሽም። ልጄ የሆነችውን እንደ ልጄ እንዳልሆነች አርግተሽ ነው እያወራሽ ያለሽው የሚል ሁኔታ ላይ እንግዲህ ነው ያሉት። እንግዲህ እኔ ተነሺ ከፊቴ ስትላት በመካከሉ እንግዲህ አቶ በኃይሉም በጣም ደንግጦ አሁን እሷ ወደ ክፍሏ ሄዳ ወደ ክፍሏ ስትገባ እኔ እንዲህ ማድረግ አለብኝ፣ ልብሴን ሰብስቤ ወደ ውጭ እሄዳለሁ። ወይኔ ጉዴ ፈላ። ይሄንን ልብስ ሰብስቤ ወደ ውጭ ሲሄድ እንግዲህ ነገሮቹ አቶ በኃይሉ ውስጥ እንደገቡ ስለማቅ የአቶ በኃይሉ ነገሮችም እቅዶቹም ሁሉም ነገር ተበታተነ በሚል ሁኔታ
እያወራች ነበረ። ቃልዬ እንደዛ ብላ ስታወራ እንግዲህ ነገሮቹ በጣም እየተወሳሰቡባት ነው። የእሷ አማራጭ ሄዳ ልብሷን መሰብሰብ ነው። ሄዳ ልብሷን ስትሰበስብ ደግሞ አቶ በኃይሉ አንቺ ምን እያረግሽ ነው? ይሄ ትክክል ነው ብለሽ ነው? ይሄ እንደዚህ እየሄዱ ልብስ መሰብሰብና መሄድ ነገሮቹን ጭራሽ አጋልጠሽ ለሌላ ነገር ልትሰጪ ነው ማለት እኮ ነው። ነገር ግን ነገሮቹ በጣም ከባድ እስከሆኑ ድረስ እንደ መላ እናደርገዋለንና እስቲ ተረጋጊ በሚል ሁኔታ እንግዲህ እየተረጋጉ ከዛ አንተ ምንድነው የምታረገው ሲባል እኔ የሆነ መላ የሆነ ሌላ ነገር እንትን እላለሁ የሆነ መላ እፈጥራለሁ። እንደው አቶ በኃይሉ አንተ ሁሌም መላ አታጣምና እግዚአብሔር አምላክ ደግሞ መላውን ይስጥህ ብላ አቶ በኃይሉን ጭራሽ ለመመረቅ ትሞክራለች ማለት ነው። በጣም በሚገርም ሁኔታ እንግዲህ አቶ በኃይሉ መላ እናደርገዋለን አንቺ አትጨናነቂ በማለት አቶ በኃይሉን አምናው አቶ በኃይሉ እንግዲህ ልብሷን ሁሉ ወደ ቤት መለሰች ማለት ነው። ውድ ተመልካች ልብሷን እንዳለ ወደ ቤት ከመለሰች በኋላ እንግዲህ ነገሮቹን እንደሚሆን እናደርጋለን በማለት ነው። ወይዘሮ ሰላሜናም እንግዲህ ምን እያረኩ እንደመሃል ምንድነው እንደዚህ አይነት ነገር መናገር አለብኝ እንዴ? እንደዚህ አይነት ነገር እንትን ማለት አለብኝ እንዴ? እንደዚህ አይነት ነገር ንግግር መናገር አለብኝ እንዴ? ብላ ራሷን እስከምታስብ ድረስ ደረጃ ደርሳለችና ነገሮቹ ትንሽ ከበድበድ ቢሆንም እንግዲህ አቶ በኃይሉ የገባበትን ነገር ሁሉንም ነገር ያበላሽና መጨረሻ ላይ ሲነቃበት በጣም ነው የሚርበተበተው። ነገሮቹ እንደዛ ሳይሆኑ ነገሮቹ ወደ ነበሩበት እንዲሄዱ ነገሮቹ እንዲቀዘቀዙ አያረግም። እንግዲህ አሁን ወይዘሮ ሰላሚናም ነገሮቹን ሁሉ ነክታለች። ለንብረትም ማን ጥሩ እንደሆነ ማን ደግ እንደሆነ ማን ልጇ እንደሆነ በቃ አሁን ወንድሟን እንኳን የማታምንበት ደረጃ ላይ ደርሳለች። እንግዲህ ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ እግዚአብሔር ይመስገን ሁሉም ለበጎ ነውና በጎን ያሰማን። ባለንበት ደግሞ የእግዚአብሔር ሰላምታ እንዲበዛልንና ሁሉም ነገር እንዲስተካከልና ለምድሪቷና ለሰማዩዋ ሰላም እንዲወርድልን ሁሌም የኔ ምኞት ነውና እና በተረፈ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። የኔ ቤተሰቦች የሆናችሁ ዩቱብ ማናጀርም ሆነ ሰውም ሆነ ላይክ እና ሰብስክራይብ እያረጋችሁ እኔ ቪዲዮ ስለቅ እንግዲህ ለጊዜው ነው ይሄ እያልኩኝ ነው። እንግዲህ እግዚአብሔር ያስባል የሰው ልጅ ያሳካል የሚባል አባባል አለ አይደለ? ሁሉንም ነገር እንደዛ እናረጋለንና ስለዚህ ነገሮቹ ሁሉ ከበድበድ እያሉ ሲመጡ እግዚአብሔር ነው ለበጎ የሚሰጠን ማለት ነውና እንግዲህ ከዚህ ድራማ ላይም ድራማ የምታዩትና የምትሰሩበት ለቻናላችሁ ብቻ ሳይሆን ለራሳችሁ አይምሮና ለራሳችሁ ህሊና ብላችሁ በጣም ብዙ ነገር ልትለምዱና በጣም ብዙ ነገር ልትማማሩበትና በጣም ብዙ ነገሮች ልታስተውሉበት የምትችሉ ድራማ ነውና እንግዲህ ትማሩበታላችሁ። የሚፈልግ ይማርበታል፣ የማይፈልግ ደግሞ ይተዋል ማለት ነውና ነገሮቹ እንደዚህ ነው። ሴትይቷ እዚህ ጋር በጣም ነው እየተጫወተች ያለችው። እቺን ልጅ የምታውቃት ሰዎች ኮመንት ላይ ንገሩኝ እስቲ። ስለዚህ እንግዲህ የዛሬ ድራማዬ በዚህ ይበቃል ማለት ነውና
ከመጀመሪያ እስከ መጨረሻ ስላልጨረስኩት እመጣለሁ በድጋሜና ዳግምና ብሌንም እንግዲህ እንደዚሁ እየተንፋንቀቁ ነው እያሉት ያሉ ማንም ሰው ፊት የሰጣቸው የለም ማለት ነው። ተግባባ። በጣም ጥሩ